የኢራን ጦርነት የወጪ መከታተያ ወይም ኢራን ዋር ኮስት ትራከር በዋናነት የሚያተኩረው ጦርነቱ በአሜሪካ ኢኮኖሚ ላይ ባደረሰው ተጽዕኖ ላይ ነው። በተለይም በጦርነቱ ምክንያት በተፈጠረው የነዳጅ ዋጋ ጭማሪ አሜሪካውያን ሸማቾች የከፈሉትን ተጨማሪ ወጪ በቅጽበት ይከታተላል። ከጦርነቱ መጀመሪያ የካቲት 28 ቀን ጀምሮ በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እንደ መረጃዎቹ ከሆነ የአሜሪካ ሸማቾች በጦርነቱ ምክንያት በነዳጅ ላይ ብቻ በቢሊዮን የሚቆጠር ዶላር ተጨማሪ ወጪም አውጥቷል። የጦርነቱ ቀጥተኛ ወታደራዊ ወጪ ወይም የመሳሪያዎች አጠቃቀም የጥገናና የሎጂስቲክስ ወጪዎችንና በአሜሪካ ሸማቾች ላይ የደረሰው የኢኮኖሚ ተጽዕኖ ሲደመር እጅግ ከፍተኛ ነው። እስከ ኤፕሪል አጋማሽ ድረስ ያለው የጠቅላላ ወጪ ግምት ወደ 52 ቢሊዮን ዶላር እየተጠጋ መሆኑም ተመልክቷል። ይህ በእንዲህ እንዳለ ከኤፕሪል 8 2026 ጀምሮ በፓኪስታን አደራዳሪነት ለሁለት ሳምንት የሚቆይ ጊዜያዊ የተኩስ አቁም ስምምነትም ተደርጓል። ታዲያ የኢራን ጦርነት ወጪ መከታተያ ወይም ኢራን ዋር ኮስት ትራከር እንደገለጸው ከሆነ በኢራን ላይ እየተካሄደ ያለው የ46 ቀናት ጦርነት አሜሪካን ከ51 ቢሊዮን ዶላር በላይ አስወጥቷታል ሲልም መረጃም ይፋ አድርጓል። ታዲያ ይህንን የተመለከተ ጉዳይ በስፋት እየነገርናችሁ ቆይታ እናደርጋለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። በይፋዊ መረጃዎች መሰረት በግጭት ወቅት በመቶዎች የሚቆጠሩ የአሜሪካ ወታደሮችም ቆስሏል። ከ10 በላይ የሚሆኑት ደግሞ ሕይወታቸውም አልፏል። ሆኖም በተለያዩ ዘገባዎች መሰረት በተለይም በምዕራብ እስያና በፋርስ ባህረ ሰላጤ አካባቢዎች የኢራን የአጸፋ ጥቃት መስፋፋቱን ተከትሎ የደረሰው የሰውና የቁሳቁስ ጉዳት ከይፋዊ መረጃዎች በላይ ሊሆን እንደሚችል ባለሙያዎች ይገምታሉ። በግጭቱ የኢራን የጦር ሰፈሮች፣ የኒውክሌርና የባሊስቲክ ሚሳይል ፕሮግራሞች እንዲሁም አንዳንድ የኢኮኖሚ መሰረተ ልማቶች እንደ ነዳጅ ማጣሪያዎች ላይ ከፍተኛ ጉዳትም ደርሷል። የኢራን የሰው ሕይወት መጥፋት ከ6000 በላይ ወታደራዊ ሰራተኞችና በርካታ ሲቪሎች እንደሚያካትትም ተዘግቧል። ሌላው የሆርሙዝ ባህረ ሰላጤ መዘጋት በዓለም አቀፍ ነዳጅ ንግድ ላይ ከፍተኛ መስተጓጎልም ፈጥሯል። ይህም የዓለም የነዳጅ ዋጋ እንዲጨምርና በተለያዩ ሀገራት ላይ የኢኮኖሚ ጫና እንዲፈጠር አድርጓል። የጦርነቱ ወጪ ወደ 52 ቢሊዮን ዶላር መጠጋቱ በአሜሪካ የውስጥ ኢኮኖሚ ላይ ትልቅ ጫናም ፈጥሯል። ይህ ገንዘብ በቀጥታ ወደ ወታደራዊ መሳሪያዎች፣ ነዳጅና የሎጂስቲክስ ድጋፍ የሚሄድ ሲሆን በአሜሪካ ግብር ከፋዮች ላይ የሚያሳድረው ጫናም እጅግ ከፍተኛ ነው። 52 ቢሊዮን ዶላር ማለት በአሜሪካ ውስጥ 1.5 ሚሊዮን ቤተሰቦች የጤና መድህን እንዲያገኙ የሚያስችል የገንዘብ መጠን ነው። ይህንን ገንዘብ ለጦርነት መዋሉ በመንግስት ላይ የውስጥ ፖለቲካዊ ተቃውሞ እያስነሳ ነው። በሌላ በኩል ጦርነቱ በፋርስ ባህረ ሰላጤ ላይ ማተኮሩ የነዳጅ አቅርቦት ሰንሰለትን በማስተጓጎሉ በአሜሪካና በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም ደግሞ በምግብና በትራንስፖርት አገልግሎቶች ላይ የዋጋ ንረትም አስከትሏል። ታዲያ የአሜሪካ ማዕከላዊ እዝ ወይም ሴንትኮም የገለጸው የጉዳት ቁጥር 399 ቆስሏል፣ 13 ሞቷል። ይህም የጦርነቱ ሁኔታ አሜሪካ ከጠበቀችው በላይ አስቸጋሪ መሆኑን ያሳያል። ኢራን በክልሉ በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት ስልታዊ ነው። በተለይም ሚሳይሎችንና ድሮኖችን በመጠቀም አሜሪካን ለረጅም ጊዜ በሚያደክም ግጭት ውስጥ እንድትቆይ ማድረግ መቻሏ የአሜሪካን ወታደራዊ የበላይነት ጥያቄ ውስጥ ከቶታል። ግጭቱ በምዕራብ እስያና በፋርስ ባህረ ሰላጤ ክልሎች መዛመቱ የባለሙያዎችን ስጋት እያባባሰው ነው። ግጭቱ በገዘፈ ቁጥር የአሜሪካ ወታደሮች መጋለጥና የጉዳት መጠኑ መጨመሩ የማይቀር ሆኗል። የሆርሙዝ መዘጋት ወይም አለመረጋጋት የዓለምን የኢነርጂ ደህንነት በቀጥታም ተፈታትኗል። አብዛኛው የዓለም ነዳጅ ከዚህ አካባቢ የሚያልፍ በመሆኑ ጦርነቱ ለዓለም ኢኮኖሚ የሰላምና የጸጥታ ስጋትም ሆኗል። የአሜሪካና የእስራኤል ጥምረት በኢራን ላይ የሚያደርጉት ጥቃት በቀጠናው ውስጥ ያሉ ሌሎች ሀገራትን አቋም እንዲቀይሩም እያደረገ ነው። ይህም ደግሞ አዲስ የኃይል ሚዛን ወይም ባላንስ ኦፍ ፓወር እንዲፈጠርና የቀጠናው የፖለቲካ ካርታ እንዲቀየር ምክንያትም እየሆነ ነው።
የኤፕሪል 8ቱ የተኩስ አቁም ስምምነት ለአሜሪካና ለኢራን ጊዜያዊ እረፍት ቢሰጥም የጦርነቱ መሰረታዊ ምክንያቶች ማለትም የኒውክሌር ፕሮግራም፣ የቀጠናው የበላይነትና የኢኮኖሚ ጥቅሞች አልተፈቱም። ጦርነቱ በመቀጠል ላይ ያለ በመሆኑ በቀጣይ ቀናት የሚፈጠሩ ክስተቶች የቀጠናውንና የዓለምን ኢኮኖሚ ዕጣ ፈንታ የሚወስኑም ይሆናሉ። የአሜሪካ መንግስት በጦርነቱ ወጪና በደረሰው የሰው ልጅ ጉዳት መካከል ከፍተኛ ሚዛን የመጠበቅ ፈተና ተጋርጦበታል። የኢኮኖሚ መዳከምና የወታደራዊ ጉዳት መጨመር በአሜሪካ አስተዳደር ላይ የሚያሳድረው ጫና እየጨመረ በመምጣቱ በቀጣይ ወደ ዲፕሎማሲያዊ ድርድር ይገባሉ ወይስ ግጭቱን አጠናክረው ይቀጥላሉ የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ በጉጉት እየተጠበቀ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 22 ቀን 2026 የተኩስ አቁም ስምምነቱ ሲጠናቀቅ ሁለት ዋና ዋና መንገዶች ይኖራሉ። ዋነኛው ነገር ሁለተኛ ዙር ድርድር ነው። የፓኪስታንና የኳታር አደራዳሪዎች ግጭት ወደ ሰፊ የዓለም ጦርነት እንዳያመራ በረጅም ጊዜ የተኩስ አቁም ላይ ለመስማማት እየሞከሩ ነው። ይሁን እንጂ ሁለቱም ወገኖች ማለትም ኢራንና አሜሪካም በየራሳቸው አቋም ላይ የጸኑ በመሆናቸው ድርድሩ በቀላሉ የሚሳካም አይደለም። ሌላው የግጭቱ መቀጠል ነው። የተኩስ አቁሙ ካለቀ በኋላ ግጭቱ በከፍተኛ ፍጥነት ሊቀጥል እንደሚችል ስጋትም አለ። በተለይም በሁለቱም በኩል ያሉ ሃርድላይነሮች ወይም ለጦርነት የሚገፋፉ አካላት ግጭቱ የቆመበትን ጊዜ እንደገና ለመደራጀት እየተጠቀሙበት በመሆኑ አዲስ የጥቃት ማዕበል ሊከተል እንደሚችል ታዛቢዎችም ይገምታሉ። ታዲያ ይህ ጦርነት በአሜሪካ የውስጥ ፖለቲካ ላይ ትልቅ ክፍፍል ፈጥሯል። ከ52 ቢሊዮን ዶላር በላይ የባከነ ገንዘብ የአሜሪካን የጤናና የትምህርት በጀት በመጉዳቱ በተለይም በወጣቱ ትውልድ ዘንድ ከፍተኛ ተቃውሞም እያስነሳም ይገኛል። ሌላው የአውሮፓ ሀገራት የኢነርጂ ቀውስ ወይም ከነዳጅ ጋር በተያያዘም ስላጋጠማቸው ግጭቱ በአስቸኳይ እንዲቆም በዲፕሎማሲያዊ መንገድ ጫናም እየፈጠሩ ነው። ሆኖም የእስራኤል የደህንነት ጉዳዮች አሁንም የጦርነቱን መለኪያ እየወሰኑ ነው። በተጨማሪም ኢራን ይህን ጦርነት የምትመራበት መንገድ ከባህላዊ የጦርነት ስልት የተለየ ነው። ይህም የተመጣጠነ ያልሆነ ጦርነት። ኢራን በቀጥታ ወደ ሙሉ ጦርነት ከመግባት ይልቅ በቀጠናው ባሉ አጋሮቿ ወይም ፕሮክሲ ግሩፕስ እና በድሮን ቴክኖሎጂ በመታገዝ የአሜሪካን ወታደራዊ መሰረቶች በተከታታይ እየጎዳች ነው። ይህ ስልት አሜሪካም ከፍተኛ ወታደራዊ ወጪ እንድታወጣና የሰው ኃይሏ እንዲሟጠጥ በማድረግ የረጅም ጊዜ ድካም ውስጥ እንድትገባም ያደርጋታል ማለት ነው። በሌላ በኩል የነዳጅ ዋጋ መናር የኢራን ጦርነት ብቻ ሳይሆን ዓለም አቀፍ የአቅርቦት ሰንሰለት ወይም ሰፕላይ ቼን እንዲበላሽም አድርጓል። የትራንስፖርት ዋጋ በመጨመሩ በተለይም በታዳጊ ሀገራት የምግብ ዋጋ በከፍተኛ ሁኔታ ጨምሯል። ይህም ደግሞ በኢራን ጦርነት ምክንያት የተፈጠረው የኢኮኖሚ ቀውስ በሌሎች ሶስተኛ ወገን ሀገራት ላይ የደረሰውን የጎንዮሽ ጉዳት ወይም ኮላተራል ዳሜጅ ማሳያም ነው። አሁን ባለው ሁኔታ ዓለም በጭንቀት ውስጥ ሆና የሁለቱን ሳምንት የተኩስ አቁም መጨረሻ እየጠበቀች ነው። አሜሪካ ጦርነቱን ለመቀጠል ወታደራዊ የበላይነቷን መጠቀም ብትፈልግም ኢራን በውስጥ የተደራጀ የቁሳቁስና የቴክኖሎጂ አቅሟ ጦርነቱን እያራዘመች ነው። አሜሪካም ለቀጣይ ወታደራዊ እርምጃዎች ፈቃደኛ ካልሆነች ትኩረቷን ወደ ኢኮኖሚው ዘርፍ ታዞራለች። የሆርሙዝ ባህረ ሰላጤን መቆጣጠር ወይም በኢራን ነዳጅ ላይ ሙሉ እገዳ መጣል። ይህ የኢራንን የውጭ ምንዛሪ በማሳጣት የጦርነት አቅሟን ለመግታት የሚደረግ ሙከራ ነው። ኢራን ከዓለም አቀፍ የፋይናንስ ስርዓቶች ጋር የምታደርገውን ግንኙነት ሙሉ ለሙሉ ለማቋረጥ ከኢራን ጋር የንግድ ግንኙነት ያላቸውን ሌሎች ሀገራት በዲፕሎማሲያዊ ጫናና በማዕቀብ ማስፈራራት። አሜሪካ ብቻዋን ከመቆም ይልቅ ኢራንን የሚቃወሙትን የቀጠናው ሀገራት በአንድ ጥላ ስር ለማሰባሰብ ትሞክራለች። ከእስራኤል በተጨማሪ ሌሎች የአረብ ሀገራት በማሳተፍ የጋራ የጸረ ሚሳኤልና የጸረ ድሮኖች መከላከያ ጋሻ ለመገንባት መሞከር። ይህም ኢራንን ከአካባቢው ማግለል ወይም ኮንቴይንመንት ስትራቴጂ መጠቀም ነው። ኢራን በቀጠናው አለመረጋጋት እየፈጠረች መሆኗን በመጥቀስ የተባበሩት መንግስታት ድርጅትን ጨምሮ ሌሎች ዓለም አቀፍ ተቋማት በኢራን ላይ የጋራ መግለጫ እንዲያወጡ ማግባባት። ይህም በጣም አደገኛ ስልት ነው። አሜሪካ የጦርነቱ ወጪና የኢኮኖሚ ችግር በኢራን ሕዝብ ውስጥ ቁጣ እንደሚፈጥር ስለምታምን ይህንን የውስጥ ግፊት ለመጠቀምም ትሞክራለች። አሜሪካ በኢራን ውስጥ ያሉ የጸረ መንግስት እንቅስቃሴዎችን በድብቅ በመደገፍ የመንግስትን ተቀባይነት ለመሸርሸር የሚደረግ የዲጂታልና የፕሮፓጋንዳ ዘመቻን ልትጠቀምም ትችላለች። የኢራንን ከፍተኛ አመራሮችና የኢኮኖሚ ተዋናዮች ማለትም እንደ አብዮታዊ ዘብ ጠባቂዎች ወይም IRGC በማዕቀብና በዲፕሎማሲያዊ መንገድ ማዳከም።
አሜሪካ እነዚህን እርምጃዎች ስትወስድ የተለያዩ ችግሮችም ትጋፈጣለች ማለት ነው። አንደኛው የዋጋ ንረትና የህዝብ ተቃውሞ ነው። በማዕቀብ ምክንያት የሚመጣ የነዳጅ ዋጋ ጭማሪ በአሜሪካ ላይ የዋጋ ግሽበትን ይፈጥራል። ይህ በአሜሪካውያን ላይ ያለውን የጦርነት ድጋፍም ይቀንሳል። ሁለተኛው ደግሞ የሩሲያና የቻይና ጣልቃ ገብነት ነው። ኢራን ከነዚህ ሀገራት ጋር ያላትን ወታደራዊና ኢኮኖሚያዊ ትስስር አጠናክራለች። አሜሪካ በኢራን ላይ የምትወስደው ጠንካራ እርምጃም ከቻይናና ከሩሲያ ጋር ያለውን የጂኦፖለቲካዊ ውጥረት ወደ አዲስ ደረጃ ሊወስደውም ይችላል። የተኩስ አቁሙ ሲጠናቀቅ አሜሪካ የተመጣጠነ ምላሽ ወይም ካሊብሬትድ ሪስፖንስ የምትሰጥም ይመስላል። ማለትም ሙሉ በሙሉ ወደ ሰፊ ጦርነት ከመግባት ይልቅ ከፍተኛ የኢኮኖሚ ማዕቀብን ከቀጠናዊና ወታደራዊ ጫና ጋር በማጣመር ኢራንን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የምትጠቀምበት ስልት ሊሆንም ይችላል። ይሁን እንጂ ኢራን በአጸፋ ጥቃቷ የምታሳየው ጥንካሬ አሜሪካ የፖለቲካ እርምጃዎቿን እጅግ በጥንቃቄ እንድትቀይስ ያስገድዳታል። የሚቀጥለው ትኩረት የሚሻው ጉዳይ አሜሪካ ከኢራን ጋር ለመደራደር የምትችለው አነስተኛ መስፈርት ወይም ቤዝላይን ምንድን ነው? ይህንን ለመመለስ የሁለቱን ሀገራት የውስጥ የፖለቲካ ሁኔታዎችን በቅርበት መከታተልም ያስፈልጋል። በተለይ አሁን ባለው የኤፕሪል 2026 ሁኔታ አሜሪካ በምርጫ ወይም በውስጥ የኢኮኖሚ ጫናዎች ምክንያት ለትልቅ ወታደራዊ እንቅስቃሴ የምታወጣው በጀት ከፍተኛ ተቃውሞ እየገጠማት መሆኑን ማስታወስ ጠቃሚ ነው። ሚያዝያ 22 የሚያበቃው የተኩስ አቁም ስምምነቱ አሜሪካ በኢራን ላይ የምትወስደው ቀጣይ የፖለቲካ እርምጃ ለመወሰን ወሳኝ ነው። አሜሪካ የተኩስ አቁሙ ካለቀ በኋላ የምትወስደውን እርምጃ በሶስት ዋና ዋና አቅጣጫዎችን ማየትም ይቻላል። አንደኛው የዲፕሎማሲያዊ ግፊት ወይም ዲፕሎማቲክ ፕሬዠር ነው። አሜሪካ የምትወስደው የመጀመሪያው እርምጃ ኢራንን በዓለም አቀፍ ደረጃ ማግለል ወይም ዲፕሎማቲክ አይዞሌሽን ውስጥ መክተት ነው። ይህም በዋናነት ኢራን በቀጠናው የምትታይበትን ምስል በማበላሸት ሌሎች መካከለኛ ኃይል ያላቸው ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ሌሎች ከኢራን ጋር ያለውን የፖለቲካ ግንኙነት እንዲያቋርጡ ማግባባት ነው። ሁለተኛው የተመረጠ የኢኮኖሚ ማዕቀብ ታርጌትድ ኢኮኖሚ ሳንክሽን ነው። ከዚህ በፊት የነበሩት ማዕቀቦች አጠቃላይ ነበሩ። አሁን ግን አሜሪካ የምትከተለው እርምጃ የኢራንን የጦርነት ማሽን በቀጥታ የሚመገቡ የፋይናንስ መስመሮችን ማጥፋት ላይ ያተኩራል። በተለይም በድሮንና በሚሳይል ምርት ውስጥ ድርሻ ያላቸውን የኢራን ኩባንያዎችና ግለሰቦች ከዓለም አቀፍ የባንክ ስርዓት ወይም ስዊፍት ሙሉ ለሙሉ ማግለል። ሶስተኛ የተገደበ ወታደራዊ እርምጃ ወይም ካሊብሬትድ ሚሊታሪ ፖስቸር ነው። አሜሪካ ሰፊ ጦርነትን ማስወገድ ስለምትፈልግ እርምጃዎቿ መከላከልን መሰረት ያደረጉ ወይም ዲፌንሲቭ ፖስቸር ይሆናሉ። ይኸውም በአካባቢው ያሉ የአሜሪካን የጦር ሰፈሮች በከፍተኛ የጸረ ሚሳይል ቴክኖሎጂዎችን ማጠናከር፣ ይህም ኢራንን በወታደራዊ መንገድ እንድትዳከም የሚያስገድድ የፖለቲካ ግፊት ነው። ታዲያ አሜሪካ በኢራን ላይ ጠንካራ እርምጃ ለመውሰድ የምትፈራባቸው ወይም የምታመነታባቸው ምክንያቶች አንዱ የኢኮኖሚው ሁኔታ ነው። የአሜሪካ ዜጎች በነዳጅ ዋጋ ንረት ምክንያት እየተማረሩ ነው። ጦርነቱ እየተጎተተ በሄደ ቁጥር የዋጋ ግሽበቱ እያየለ ይመጣል። ይህም ደግሞ በስልጣን ላይ ላለው አስተዳደር ትልቅ የፖለቲካ ስጋት ነው። ሌላው የምርጫ ተጽዕኖ ነው። በአሜሪካ የፖለቲካ ባህል ግጭቶች በሚኖሩበት ጊዜ ህዝቡ በመጀመሪያ ለመንግስት ድጋፍ ይሰጣል። ነገር ግን ግጭቱ ከረዘመና የሟቾች ቁጥር ከጨመረ ያ ድጋፍ በፍጥነት ወደ ተቃውሞ ይቀየራል። አሜሪካ ይህንን ሚዛን ለመጠበቅ ነው የተኩስ አቁሙን እንደ ተንፋሽ የምትጠቀምበትም። ኢራን በበኩሏ የተኩስ አቁሙን ተጠቅማ በሚሳይልና በድሮን አቅሟን ለማደራጀት እየሞከረች ነው። እንዲሁም ከሩሲያና ከቻይና ጋር ያለውን ዲፕሎማሲያዊ ግንኙነት በማጠናከር አሜሪካ በብቻዋ ማዕቀብ እንዳትጥልባት የፖለቲካ ካርታ እያሰናዳች ነው። የተኩስ አቁሙ ካለቀ በኋላ አሜሪካ ሰፊ ጦርነትን ሳትጀምር የኢራንን ኢኮኖሚና ወታደራዊ አቅም የሚያዳክም የረጅም ጊዜ ፖሊሲ ወይም ፖሊሲ ኦፍ አትሪሽን ትቀጥላለች። ይህ ማለት በአንድ በኩል ከኢራን ጋር የጀርባ ድርድር ወይም ባክ ቻናል ዲፕሎማሲ መጀመር፣ በሌላ በኩል ደግሞ ወታደራዊ ግፊቱን ወይም ሚሊተሪ ፖስቸር በቀጠናው አጠናክሮ መቀጠል ነው። አሜሪካ በቀጥታ ከኢራን ጋር ወደ አዲስ ጦርነት ከመግባት ይልቅ የኢራንን ተጽዕኖ ከቀጠናው ለመገደብና ኢኮኖሚዋን በማዳከም ውስጣዊ መረጋጋት እንድታጣ ለማድረግ የምትሞክርበት የፖለቲካ ምዕራፍ ነው። ውድ የኢትዮ ግሎባል ቤተሰቦች ለዛሬው በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።